በመጽሐፍ ቅዱስ አንዱ ኮከብ ከአንዱ ኮከብ ይበልጣል ይላል። የአንዱም ክብር ከሌላኛው ክብር ይበልጣል ይላል። በመጽሐፍ ቅዱስ ውስጥ የተቀመጠው አንዳንድ ነገሮች አሉ። የሁላችንም ኃይል አንድ አይነት ነው ማለት አይደለም። የሁላችንም እድል አንድ አይነት ነው ማለት አይደለም። የሁላችንም ክብር እኩል ነው ማለት አይደለም። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ቪዲዮውን እስከ መጨረሻ እንድትከታተሉና የሚጠቅማችሁን እንድትወስዱ ግብዣችን ነው። ዛሬ ይዤላችሁ የመጣሁትን ሐሳብ እድለኞች እንደሆናችሁ የምታውቁበት 5 ህልሞች እነግራችኋለሁ። እግዚአብሔር አምላክ እናንተ ውስጥ የተቀመጠው መንፈሳዊውን በረከት በስጋዊ አይናችሁ ልታዩ ስለማትችሉ መንፈሳዊ በሆነ መንገድ ይገልጥላችኋል። አይናችሁ እንዲከፈት በተደጋጋሚ ድምፁን ይልክላችኋል። አይናችሁ እንዲከፈት በተደጋጋሚ ቃሉን ይልክላችኋል። ልክ እንደዚሁ እድለኞች እንደሆናችሁ፣ እድል መንፈሳዊ ሀብት ስለሆነ፣ እድል ከእግዚአብሔር ብቻ የምንቀበለው በረከት ስለሆነ ይህንን እድል እናንተ ውስጥ እንደተቀመጠ የምታውቁበት 5 ህልሞች ነግራችኋለሁ። እስከ መጨረሻው ከኔ ጋሩ። የመጀመሪያው ህልም የሆነ ተክል ሊሆን ይችላል፣ የሆነ ዛፍ ሊሆን ይችላል። ስሩን ይዛችሁት ካያችሁ፣ ከስሩ ይዛችሁት ካያችሁ እናንተ እድለኞች ናችሁ። ምክንያቱም ሁልጊዜ ስር ማለት የጠለቀ ነገር አሊያም ደግሞ ሶርስ ማለት ነው። ስለዚህ ሶርስ እናንተ ጋር አለ። እናንተ የማታዩት ዲፕ የሆነ ነገር እናንተ ውስጥ አለ። እንደዚህ አይነት ህልም ስታልሙ እግዚአብሔር አምላክ እናንተ ያላያችሁት ለእናንተ ሊያሳያችሁ የፈለገ የእግዚአብሔር የሆነ በእናንተ ውስጥ የተቀመጠ በረከት የሆነ እድል አላችሁ ማለት ነው። እንደዚህ አይነት ህልም ስታልሙ ችላ አትበሉ። መጽሐፍ ቅዱስ ሲናገር ስለ ክርስቶስ ኢየሱስ እንደዚህ ይላል፣ እኔ ያለ የዳዊት ስርና ዘር ነኝ አለ። አያችሁ፣ እኔ የዳዊት ስር ነኝ። የመጨረሻው ህይወትም እኔ ጋር ነው ያለው፣ የመጀመሪያውም ህይወት እኔ ጋር ነው ያለው። አያችሁ፣ ስር ማለት እንደዚህ ነው። ስር ማለት ትልቅ ነገር ነው። ስለዚህ እንደዚህ አይነት ህልም ስታልሙ ችላ አትበሉ። ይሄ መጀመሪያው። ሁለተኛው ህልም ደግሞ ደማቅ ኮከብ በህልማችሁ ስታዩ፣ ደማቅ ኮከብ ማለት ኮከብ ሙቭ እያደረገ ሊሆን ይችላል፣ እየተንቀሳቀሰ ሊሆን ይችላል። አሊያም ደግሞ የሆነች ኮከብ ወደ እናንተ እየመጣች፣ አሊያም ደግሞ የሆነች ኮከብ አቴንሽናችሁ ወስዳ ግን ደመቅ ያለች ኮከብ ስታዩ፣ ይህም እናንተ ያቺ የደመቀች ኮከብ እናንተ ውስጥ እንዳለች፣ እናንተ ልታዩት የሚገባ ነገር፣ ያላያችሁት ነገር እግዚአብሔር እያሳያችሁ እንደሆነ ልታውቁ ይገባል። ምክንያቱም ኮከብ በመጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ያንዱ ኮከብ ክብር ከአንዱ ኮከብ ክብር ይበልጣል። አያችሁ፣ ሁሉም እኩል አይደለም። ስለዚህ እኩል የማንሆንባቸው ነገሮች አሉ። አንዳንድ ጊዜ ያልተጠቀምንባቸው ብዙ እድሎች አሉ። አንዳንድ ጊዜ ደግሞ ሁሉንም እድል አሟጠን ጨርሰን አልፈን ምንም እድል ላይኖረን ይችላል። ስለዚህ እንደዚህ አይነት ህልም በምታልሙበት ጊዜ እግዚአብሔር አምላክ ድምፁን እየላከላችሁ ነው። እግዚአብሔር አምላክ እንድታስተውሉ እያደረጋችሁ ነው። እግዚአብሔር አምላክ እየመራችሁ ነው። በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ በተወለደ ጊዜ 70 ሰገል ለንጉሱ ዕጣን ከርቤና ወርቅ ሊገብሩለት በሚመጡ ጊዜ አንድ ነገር መራቸው። አያችሁ፣ ይህ ኮከብ ይባላል። ይህ ኮከብ እየተከተሉ ሄዱና ኢየሱስ ክርስቶስን አገኙት። አያችሁ፣ ኮከብ ማለት እድላችሁ ነው። ኮከብ ማለት ብዙ ጊዜ የምትመሩበት ህይወታችሁ የሚፈስበት መንገድ ማለት ነው። ስለዚህ እናንተ ውስጥ ያውላችሁ ብትሄዱበት የምታተርፉበት መንገድ ማለት ነው ኮከብ። ስለዚህ እናንተ ውስጥ ያለው ኮከብ እጅግ ጠንካራ። ብዙ ጊዜ ኮከብ በመጽሐፍ ቅዱስ ስለ ክርስቶስ ኢየሱስም ተነግሯል። አንተ የንጋት ኮከብ ሆይ ይላል። ጠላታችን ዲያብሎስ በመጀመሪያ ክብሩ በነበረበት ጊዜም አንተ የአጥቢያ ኮከብ ሆይ ብሎ ተጽፎለት ይገኛል። አያችሁ፣ ዲያብሎስ እንኳን በክብር በነበረበት ጊዜ በንጋት ኮከብ ተመስሎ ነበር። ኢየሱስ ክርስቶስም እጅግ በከበረበት ጊዜ ደግሞ አንተ የአጥቢያ ኮከብ ተብሎ ተጽፏል። አያችሁ፣ የአጥቢያ አሊያም የንጋት ኮከብ ማለት ፀሐይ እየወጣች የማታደበዝዘው እስከ ቀትር ጊዜ ልናየው የምንችል ሁልጊዜም ሻይን የሚያደርግ ከፀሐይቷ ድምቀት በላይ የሚደምቅ ማለት ነው። አያችሁ፣ በምንም ሁኔታ ፌድ የማያደርግ የማይደበዝዝ፣ በፀሐይዋ ብርሃን የማይዋጥ ማለት ነው። አያችሁ፣ ልክ እንደዚህ አይነት ህልም ስታልሙ እግዚአብሔር አምላክ እናንተን እያበረታ ነው፣ እናንተን እየመራ ነው፣ እናንተን መንገድ እያሳየ ነው። እናንተ ውስጥ የተቀመጠውን ነገር ያንን ነገር እንድታዩ እያደረጋችሁ ነው። የሁለተኛው። ሶስተኛው ደግሞ ባንዲራዎች ይዛችሁ ስታዩ፣ አሊያም ደግሞ በሰማይ ላይ ቀስተ ደመና ስታዩ፣ እንደዚህ አይነት ህልሞች ስታዩ እናንተ ውስጥ የተቀመጠ በኪዳን መልክም ሊሆን ይችላል፣
አሊያም ደግሞ እግዚአብሔር ቃል የገባላችሁ ሊሆን ይችላል። ያ ነገር ስቲል ሆልድ አድርጋችሁ እንደያዛችሁትና እግዚአብሔር አምላክ ማንም እንዳልወሰደባችሁ እየነገራችሁ ነው። አያችሁ፣ ባንዲራ ማለት ብዙ ጊዜ አንዲት ሀገር የምትታወቅበት አሊያም ደግሞ አገሪቱን የሚወክል ነገር ነው። አያችሁ፣ ያ ባንዲራ ይዛችኋል ማለት ለሀገሪቱ ኢምፖርታንት የሆናችሁ ሰዎች ናችሁ። በጣም እጅግ እድለኞች ሰዎች ናችሁ። እና የተለያዩ ባንዲራዎች ይዛችሁ ስታዩ አሊያም ደግሞ ባንዲራ እየሰቀላችሁ ስታዩ እናንተ ውስጥ ድል የምታደርጉበት እድል አለ፣ ቻንስ አለ። ይኸውላችሁ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ከፀሐይ በታች ሩጫ ለፈጣኖች፣ ሰልፍንም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየው። አያችሁ፣ እዚህ ጋር ፖይንት አለ። ጊዜና እድል ግን ሁሉንም ያገናኘዋል። አያችሁ፣ እናንተ ሯጮች ስለሆናችሁ አይደለም፣ እናንተ ኃያላን ስለሆናችሁ አይደለም፣ እናንተ ብርቱ ስለሆናችሁ አይደለም። እድላችሁና ጊዜ የተገናኘ ግን ነገር ይስተካከላል። አያችሁ፣ ስለዚህ ይኸውላችሁ በእድል ልታምኑ ይገባል። እግዚአብሔር ሆይ ዳግም እድል ስጠኝ፣ እግዚአብሔር ሆይ እድል እንድጠቀም መንገዱን ክፈትልኝ፣ መንገዴን አስተካክልልኝ፣ አይኖችን አሳየኝ፣ በውስጤ ውስጥ ያስቀመጥከው ብለሲንግ በውስጤ ውስጥ እንድኖርበት የሰጠኝን ኃይል እንድጠቀም እግዚአብሔር ሆይ አይኖችን ክፈት፣ በውስጠኛው ሰውነቴ እንደበረታ አሳየኝ፣ ጠቁመኝ። አባቶችን የመራህ አንተ ነህ። አባቶች በህልም የተናገርካቸው፣ በራእይ ያሳያቸው፣ በትንቢት የተናገር አንተ ነህ። ስለዚህ ምራኝ፣ አሳየኝ። እኔም ባሪያ በፊትህ ወደ ጸጋ ዙፋን እቀርባለሁ፣ ትሁት በሆነው ልቤ በፊትህ እሰግዳለሁ እያላችሁ እግዚአብሔር አምላክ እንዲመራችሁ አድርጉ። ያለ አምላክ ምሬት ማንም የትም አይደርስም፣ ታውቃላችሁ። ስለዚህ ጊዜውና እድላችሁ እንዲገናኝ፣ ከጊዜውን እድላችሁ እንዳይተላለፍ፣ እድላችሁ ጊዜውን እንዳያልፍ፣ እንደዚህ ለማድረግ ሁልጊዜ ተግታችሁ በውስጣችሁ የተቀመጠውን ኢነርጂና በውስጣችሁ የተቀመጠው ክብር እንድትጠቀሙበትና ካላችሁ የህይወት ደረጃ ከፍ እንድትሉበት ልታደርጉበት ይገባል። ስለዚህ ይህ ህልም እጅግ መሰረታዊ ህልም ነው። ባንዲራ ማለት በሀገሪቱ ውስጥ ያለውን የተሰወረውን ነገር የምታውቁበት ነው። አሁን ለምሳሌ እናንተ የጋና ወይም ደግሞ የአሜሪካን ባንዲራ ይዛችሁ ብታዩ፣ የአፍሪካ የሆነች ሀገር ባንዲራ ብታዩ፣ እዛ ውስጥ የተቀመጠ ነገር እናንተን ይመለከታል እንደማለት ነው። ስለዚህ እንደዚህ አይነት ህልም ስታልሙ በሚስጥር ይዛችሁ በእግዚአብሔር ፊት መቅረብ አለባችሁ። አራተኛው ደግሞ ከቤታችሁ ውሃ እየፈለቀ ምንጭ እየፈለቀ እንደዚህ አይነት ህልም ስታልሙ እናንተ በቃ የመጨረሻ እድለኞች ናችሁ። ምክንያቱም እናንተ ቤት ውስጥ አንድ ነገር አለ ማለት ነው። ድም ስር ብዬ እንደነገርኳችሁ ልክ እንደዛ ምንጭ ከቤታችሁ ሲፈልቅ፣ ከቤታችሁ የሆነ ውሃ እየፈሰሰ ስታዩ አይውላችሁ፣ ይህ ህልም እጅግ መሰረታዊ ነገር ነው። እችም ምድር የምትቆመው በውሃ ነው፣ የተመሰረተችውም በውሃ ነው። ኢቨን ሰርቫይቭ የምታደርገውም ኤቭሪቲንግ ሶርስ የሚኖራትም በውሃ ነው። እንደዚህ አይነት ህልም ስታዩ እባካችሁ ችላ አትበሉ። እናንተ የምታልሙት ህልም ምንም ሊመስላችሁ ይችላል። በመንፈሳዊ አይን ለሚያየው ሰው ግን እጅግ ጠንካራና የህይወታችሁ ተርኒንግ ፖይንትም ሊሆን ይችላል። ስለዚህ በተለይ ደግሞ በተደጋጋሚ ከቤታችሁ ምንጭ እየፈለቀ ከቤታችሁ ውሃ እየፈለቀ ስታዩ ይህ የእግዚአብሔር በረከት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በእኔ የሚያምን ይላል ከሆዱ የህይወት ውሃ ወንዞች ይፈልቃል። አያችሁ፣ ስለ መንፈስ ቅዱስ ኃይልና ክብር እንኳን ሲናገር ወንዞች ይለዋል። አያችሁ፣ የማያቋርጡ ወንዞች ከሆዱ ይፈልቃል ይላል። አያችሁ፣ ስለዚህ እንደዚህ አይነት ህልም ስታልሙ ቀላል አይደለም። እንደዚህ አይነት ህልም ስታዩ ትንሽ ነገር አይደለም። የማያቋርጥ ነገር፣ ቋሚ የሆነ ነገር፣ ሶርስ የሆነ ነገር፣ ለብዙዎች መትረፍ የሚችል ነገር፣ እጅግ በታላቁ ይውላችሁ ብዙ ነገር ልታልሙ ትችላላችሁ። ብዙ ነገር ራእይ ልታዩ ትችላላችሁ። ነገር ግን ከውሃ ጋር የተያያዘ ነገር ካያችሁ ይሄ እጅግ ትልቅ ሚስጥር ያለው ህልም ነው። እዚህ ህልም ውስጥ እዚህ ምድር ስትኖሩ ትልቁን አውቶሪቲ እየተሰጣችሁ ነው። ይኸውላችሁ ምድር ቅድም እንደነገርኳችሁ የተመሰረተችው በውሃ ላይ ነው። ምድር ራሷን እምላችሁ ሰው ብቻ አይደለም፣ ኤቭሪ ክሬሽን እያንዳንዱ ፍጥረት ሰርቫይቭ የሚያደርገውን በውሃ ነው። ውሃ ከሌለ ምንም አይነት ምግብ የለም። ውሃ ከሌለ ራሱ ውሃ ስለሌለ ኤቭሪቲንግ ሰርቫይቭ ማድረግ አይችልም። ፍጥረት በሙሉ ሰርቫይቭ የሚያደርገው በውሃ ነው። ስለዚህ እንደዚህ አይነት ህልም ስታዩ እባካችሁ ችላ አትበሉ። የመጨረሻውና አምስተኛው ህልም ደግሞ በመስታወት ሊሆን ይችላል፣ በውሃ ሊሆን ይችላል፣ በተለያየ በመስታወትም ሊሆን ይችላል። ራሳችሁ በምታዩበት ጊዜ ከራሳችሁ መልክ የተሻለ መልክ ስታዩ፣ ይህ ማለት አሁን ለምሳሌ ድመት መስታወት እያየች ላይክ ነብር ሁና ሲታያት
ወይም ደግሞ አንተ ትንሽ ፍጥረት አሊያም ደግሞ ከቁመትህ በላይ ጃይንት ሆነ ሲታይ፣ መልክህ እጅግ ሻይን አድርጎ በጣም የምትወደው አይነት መልክ ይዘህ ሲታይ፣ ከምታውቀው መልክ በላይ ራስን ሲታይ አንተ እድለኛ ነህ። አሁን እየኖርክ ያለው ኑሮ ውስጥህ ላይ ካለው ኢነርጂ ጋር የተገናኘ አይደለም። በሆነ ምክንያት አሁን እየኖርክ ያለው ነገር ብሎክ የተደረገ ህይወት እየኖርክ ነው። ግን በውስጥ ላይ ብዙ እድሎች አሉ። ትክክለኛው ማንነት በመስታወት ላይ እንደምታየው ነው። እግዚአብሔር ይህን እየነገረ ነው። እድለኛ ነህ አንተ። በጣም ደማቅ ህይወት፣ በጣም የተከበረ ህይወት፣ በመስታወት ላይ እንደምታየው አይነት ህይወት ልትኖር የተጠራህ ነህ። ነገር ግን በሆነና ባልሆነ ነገር፣ በምታውቀውም በማታውቀውም ነገር ከሚገባህ በታች እየኖርክ እንደሆነ መንፈስ ቅዱስ እየነገረ ነው። ስለዚህ ወንድሜ ልትነቃና ልትበረታ ይገባል። እያንዳንዱ ህልም መልእክት አለው። ኢቭን መጥፎ ህልም ስታይ፣ መጥፎ ህልም ያየህበት የህይወትህ የደረጃ ስርዓት ልክ ስላልሆነና እንድታስተካክል መልእክት መቀበል ይገባሃል። ምንም እንኳን ዲያብሎስ ቢያሳይ፣ ምንም እንኳን እግዚአብሔር ካልሆነው መንገድ፣ እግዚአብሔራዊ መንፈሳዊ ካልሆነ መንገድ ህልም እንኳን ብታልም፣ ግን ህይወትህ እዛ ውስጥ እንድትገባ የሄደችበት መንገድ ስላለ ነው። ስለዚህ ወንድሜ በመስታወት ሊሆን ይችላል፣ አሊያም በውሃ ሊሆን ይችላል፣ ወይም ደግሞ እኔ ብለህ እንደገና ሌላ ቦታ ላይ የምታየው ማንነትህ፣ ያ ማንነትህ ከምታውቀው በላይ እጅግ የከበረ ከሆነ እኔ ደግሜ እነግርሃለሁ፣ እጅግ የተከበረ ህይወት ነው ያለ፣ እጅግ ጠንካራ ህይወት ነው ያለ። ነገር ግን ልትነቃ ይገባ። እስካልነቃ ድረስ አሁን እየኖርክ ያለውን ህይወት እንድትቀጥል ትገደዳለህ። ስለዚህ ወንድሞች እድላችሁን ልትጠቀሙ ይገባል። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።